ግለሰብ ሳይሆን ትልቁ ፖይንቱ ቀጥሎ እናነበዋለን። ኢየሱስ አሁን እናንተኛ ኢሳን አንድ ሴት ናት ያለችው። ኧረ አዳምጥ በእናትህ ማዳመጥ ካለባችሁ አሁን ችግራችሁ እናንተ ትላላችሁ፣ እኛውም ደግሞ እንመልሳለን ትላላችሁ። ቆይ ብዙ ሚሊዮን ሰው ምናምን እያልክ እኮ እያለቃቀስክ ገባ። ቆይ ተረጋጋሽ፣ ተረጋጋና አይሁድ ኡዘይር ያላ ልጅ ነው አለች። አይሁድ የምትለው አንድ ሴት ናት ነው እያልከኝ ያለው? አንድ ሴት ናት አይሁድ? አንድ ክፈተውና እስቲ እኔ አንድ ስልክ ነው ያለኝ፣ አንድ ሰው ይክፈተውና እናንበው በተረጋጋ መንፈስ። መጀመሪያ ኮንፊርም አድርግ። ኧረ እኔ ተረጋግቻለሁ ብሮ። እስኪ አይሁድ አንድ ሴት ናት አንድ ሰው እዚህ ውስጥ አለ። አንድ ስናንብበው ቶ አሁን ቃላት እንካውጣ ምናምን ተውና እናውጣውና እናንብበውና አውዱን ጠብቀን ከዛ ወንድማችን ተረጋጋ በል እንዴ። በጌታ ስም ተረጋጋ። ምን እኔ እኮ እየጠየቅኩ ነው። ስማኝ፣ ጆሮን አሰራው። አይሁድ የምትባለው አይሁድ የተባለችው አንድ ሴት ናት ወንድማችን። አይሁድ አንድ ግለሰብ ነው። እናንብበው። አይሁድ ይልና አንድ ያውጣውና እናንብበው። ማስረጃሽ አንድ ግለሰብ ነው። ወይኔ ለምንድን ነው የምትረጋጋም እንዴ? ይኸው በአማርኛው አማርኛ ነው። እኔም አንተም እንግባባታለን አይደል? ችግር የለውም። ቆይ ጋዲ አንዴ ልክፈትለትና እሺ፣ ችግር የለውም። እሺ እናነባዋለን። ይኸው 9:30 ላይ አንብብ። እሺ አይሁድ ኡዘይር ያላ ልጅ ነው አለች ይላል። ምን ማለት ነው? አለች ካለ በኋላ ክርስቲያኖችም ገብተዋል። እዚህ ጋር ሁሉንም እያጠቃለ ነው። ትልቁ ፖይንቱ ስለ ኢሳ መናገሩ ነው። አላህ የጠራ ለማለት ፈልጎ ነው ፖይንቱ እንጂ እናንተ እንደምታስቡት አይደለም። ስለዚህ እኛ በመናስበው እንሄዳለን። አንተ በመናስበው እኛ ምን ብለን እናስባለን? አልካን አንዴ ተረጋጋ። እኔ ነኝ የቁርአን ባለቤት ትርጉም ጥያቄው ገብቶሃል? ግን ተረጋጋ። ገብቶኛል። ምንድነው ጥያቄው? ተረጋጋ የምትሉት ምንድነው? እሺ ችግር የለም። አፋፍ የምትሉት ተረጋግቻለሁ እንዴ? ከተረጋጋ ጥሩ። ጥያቄው ምን ነበረ? እስኪ ጥያቄውን አስታውሰን። ጥያቄው አሁን እናንተ ትልቁን ነገር ኡዘይር እንዴት እነሱ ያመልካሉ ወይ? ኡዘይር አምላክ ነው ያለው ማን ነው? ጥያቄው ምን ነበረ? መጀመሪያ ጥያቄውን አስታውሰን። የምንናገረው ቢያንስ ስማ እንጂ ለመመለስ እኮ መጀመሪያ የምንለውን ስትሰማ ነው አይደል? ጥያቄው ምን ነበር? ጥያቄው እስኪ አስታውሰን። ቁርአን እያላችሁ ነው። ትልቁ ነገር ዋሽተዋል። ኡዘይር አይሁድን አያምኑም፣ እኛም ደግሞ ኢየሱስንም አናመልክም እያላችሁ ነው። ያው እናንተም የኢየሱስ አምላክ ምን አይነት ሰው እና አልካለ ግን እስካሁን አልተሻሻልክም ወይ? እናንተ ጥያቄ ምንድን ወደ ገደለው ነው መግባት ያለብን ምንድነው? በጣም ጥሩ። ስለዚህ ስማና ጥያቄው ስማ። ሌላ ሙስሊም አስገቡ ዋዲ አላወቀውም። አንዴ ማማኝ እኔ እድሜ ዘላለማችሁንን የምታወቁ ነው። አንዴ ቆይ አልካን ጥያቄን ልጠይቅህና ስማ። ኦኬ ጥያቄውን ስማ። ጥያቄን አቅርብ ብለኛል። አሁን ጥያቄውን በደንብ ስማ። አይሁድ ኡዘይር የአላህ ልጅ ነው አብዱራህማን አንዴ። እሺ አይሁድ ኡዘይር የአላህ ልጅ ነው አለች ይላል። አይሁድ የተባሉት እዚህ ጋር እነማን ናቸው? አይሁድ ነው ያለች። በቃ አይሁድ ኡዘይር የአላህ ልጅ ነው አለች የሚለው ፖይንት ያዝልኝ። ቀጥል። ከዛ ቀጥሎ ያለውን አንብበው በእናትህ። ታችም ያለውን እናነባለን። ማነች? ስለ ክርስቲያኖች ነው የሚያወራው። ከዛ ቀጥሎ አይሁድ የሚለው ነው መጀመሪያ። ቀጥላ ሁሉንም አንብበን ነው ከዛ በኋላ አውዱን ጠብቀን ደግሞ እንደ እስልምና ይፈታልሃለሁ። ምንድነው? ሲምፕል ነገር ነው እንዴ? አይገናኝም? ይገናኛል ከዚህ ጋር። እሺ ቀጥል። ይገናኛል። በደንብ 31 እናነበው። አንድ ጥቅስ ይኸውልህ፣ ክርስቲያናም ስታነብ አንድ ጥቅስ አንብበው። 30 ቦታ ማቴዎስ ምናምን ዝባዝንኪ ነው የምትገባው። እስከምትፈልገው አንብብ። እሺ ቀጥል። እሺ ክርስቲያኖችም ይላል ይኸውልህ፣ ክርስቲያኖች አልመሲህ የአላህ ልጅ ነው አሉ ይላል። ይሄም ይላል ቀጥል። ይሄም ይላል በአፎቻቸው አለ የሚናገሩትን ቃላቶቻቸውን እነዚያንም ከነሱ በፊት የካዱትን ሰዎች ቃል እስቲ ያመሳሰላሉ። አሳየኝ። አላህም ያጥፋቸው ከእውነትም እንዴት ይመለሳሉ? ቀጥል። ታች አንዴ አውርድልኝ ካለ በኋላ እነርሱም በቀር ይላል ሌላ አምላክ የሌለው ቀጥል። ቅርታ ሶሪ የሌለው አንድም አምላክ ሊገዙ እንጂ አንድ አምላክ ይልኝ ከላይ አንድ አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውና መነኩሶቻቸው የመርየምን ማለት ማርያም ማለት ነው መርየም ልጅ አልመሲህንም የአላህ ሌላ አማልክት አድርገው ያዙ ከሚያጓሩትም ይልና እስኪ ሁሉ የጠራ ነው ማን? አላህ Subhanahu Wa Ta'ala። ስለዚህ እናንተ አጋርታችኋል፣ እነዛም አጋርተዋሉ ነው። ጨረስክ? አነበብክ? በቃ ይበቃኛል።
እሺ አሁን መልስ እዚህ ጋር ነው አንተ ምንድነው አይሁድ ዑዘይር የአላህ ልጅ ነው አለች ይላል እዚህ ጋር አይሁድ የተባሉት እነማን ናቸው ነው ጥያቄ መልስ እሺ ዑዘይር አይሁድ ማለት በዛ ሰዓትም አይሁዶች ያመኑ አሉ አይሁዶች ገብተዋል አሁን እንደ ቁርአን አሁን በዛ ሰዓት በኢየሱስ አሁን በነበረ ሰዓት አይሁዶችም ነበሩ አይደል እንዴ ኦኬ በማን ሰዓት በዛ አንግል ነው አሁን እኛ እኮ በዛ ወይ በማን ሰዓት አንዴ አዳምጥ በማን ሰዓት ነበር ያልከው አሁን ይኸውልህ በዛ ሰዓት አሁን አይሁዶች አልመሲሁ ኢሳን በዛን ሰዓት የምትለው የትኛው ሰዓት ነው ንገረና በዛን ሰዓት የትኛው ሰዓት ነው እኔ በጣም ይገርመኝ ነገር አፋፍ ምጠሽም ምን ያስቃል በዚያ ሰዓት ትላለህ የትኛው ሰዓት ነው እዚህ ጋር መታጀረብሩት ሙስሊምን እኔ እንደው አልካን እባክህ መልስ የትኛው ሰዓት ነው በዛን ሰዓት እያልከኝ እኛ ትልቁ ፖይንት ማለት ነው እኛ ሙስሊሞች አንፈራ አረ መጀመሪያ መልስ በዚያ ሰዓት ያልከው መቼ ነው ትልቁ ፖይንት አላህ ኢሳ የአላህ ባሪያ ነውና ፍትሃዊ ሆነ አይ አዳምጥ መጀመሪያ ሙሉ ይነበባል አስነበብን ይሄን እንድትመልስ ነው አውዱን ይዤ ነው የምመልሰው አልክ እስከታች ድረስ አስነበብን ሰማን አሁን አገናኝና ከፈለከው ጋር አገናኝተ አይሁድ ዑዘይር የአላህ ልጅ ነው አለች ብዬ ስጠይቅ በዛን ሰዓት እኮ እንደዛ የሚያምኑ ሰዎች ነበሩ አልክ በየትኛው ሰዓት በዚያ ሰዓት ያልከው መቼ ነው መልስ አልካናው ማይከን ክፈትና ትግባውን ችግራችሁ እናንተ ጣልቃ ትገባላችሁ በየትኛው እንደ መርማሪ ነው ጥያቄያችሁ እኛ አንድ ጥያቄ ስንጠይቅን ሰማይ ሰዓት አልተረፈንም ማትመልስ ከሆነ ወደ ካባ አይ ምንም ሲጀመር ሳቅም ያበዛ ሰው ባይዘው ምንም ነፃ የሆነ ሰው አይሁድ መጀመሪያ ያለውን ሰምተዋል ግን አይሁድ የተባለው እዚህ ጋር ሴት ናት አንዲት ሴት ናት እኮ ብሎ ነበር እኮ እኔ እኮ እውነት እሱ እንዲል እኮ እየጠበቅኩ ነው የምር እስቲ አንድ ሴት ነች በል እኔ በዚህ ልጅ ማለት ነው ያዲ ታውቀዋለህ እኔ በዚህ ልጅ ኤፌሶን ተመርምራ በሽታ አለብሽ ከተባለ በዚህ ልጅ ምክንያት ነው በነገራችን ላይ ቴሌግራም ላይ በፈጣሪ ስም እንዲሁ ሲያዝገን ነው የሚለው ወይ መዳነለ እኔ እኮ አድጎ ከሆነ ምናምን በሚል ነበር እና ይስቃል ታውቃለህ እኔ እኮ አለ በዚያ ሰዓት ይላልከ አይ በዛ ሰዓት ብሎ የተናገረው አምልጦት ነው አይሁድ ዑዘይር ያላ ልጅ ነው አለች ይላል እሺ ይሄን መጽሐፋቸው ላይ አለ ሳይሆን ይላሉ ነው የሚለው ቃሉን አለ መጽሐፋቸው ተጽፏል ሳይሆን ባፎቻቸው ይላሉ ነው አይሁድ የተባለው እዚህ ጋር ማለት በነብያችን ዘመን የሆነ ሰዎች ይሉ ነበር ማስረጃ እና የዛን እንጂ ይላሉ ተጽፏል አይደለም እዚህ ጋር እያለ ያለው ችግር የለውም ቆይ ላተልቀው ቆይ ማስረጃሽ መሐመድ ጊዜ ድምጽ ያስገባል አንዴ ቆይ ሚት አድርገውና ሰማ አንዴ መሐመድ በነበረበት ሰዓት አሁን ምን ብለናል መሐመድ በነበረበት ሰዓት ላይ ዑዘይር ወይም ደግሞ እዝራ ያላ ልጅ ነው ብሎ የሚያምኑ አይሁዶች ነበሩ ብለናልና ማስረጃ አሁን ማይክን ኦን አድርግ ይሉ ነበር ያ ነው በዛም እንትን ነው የመጣ እና መቀበል ያለ መቀበል የራሱ ጉዳይ ነው እሱ ተጽፏል አይደለም እያለ ያለው መጽሐፋቸው ላይ ክርስቲያን ሆነውን ወደ እስልምና እንደማይመጣ መዝጊያ በር ነው ያደረጋችሁት እውነትም እውነት በፍለጋ ከሆነ ለምን ወቀ ካላችሁ በስነ ምግባር አንወያዩም አትወያዩም ከሙስሊሞች ኡስታዞች የራሱ ጉዳይ ብያለሁ የራሱ ጉዳይ ለኛ እንደ ቁርአኑ ላይ የተቀመጠው እንኳን እንደፈለክ እሺ እኔ እኮ አልኩህ ምን መሰለህ አንተ እንደፈለክ ውሰደው እኔ ግን እንደዛ ወሰርኩት አምንበታለሁ ለማን ነው አሁን እየጠየቀለው ለሙስሊሞች አይደል እኛ እንደዚህ ነው ምናምን ነው አልኩህ አይ አልፈልግም ካልክ የራሱ ጉዳይ ነው ምን ላድርግ የመቀበል ማስገደድ እኮ አልችልም ለአንተ ስማ ጋዲ አንድ ሐዲሱን እሺ ሐዲሱስ ምንድነው የሚለው መጨረሻ ቂያማ ላይ አይሁዶች ተሰብስበው ማን ነበር የምታመልኩት ተብለው ሲጠየቁ እዝራን ነበር የአላህ ልጅ እዝራን ነበር ምናመልከው ይላሉ ይላል ኦኬ እዚህ ጋር እናመልክ እዝራን የአላህ ልጅን እናመልክ ነበር የሚሉት አይሁዶች ናቸው አይደል
ያመለከቱት እንደዛው ነው የምትለው። የት ነው አይሁዶች? እስቲ በህይወት ታሪካቸው አንተ በመሐመድም ታሪክ በለው በየትኛውም ጊዜ እስከ አይሁዶች እዝራ የሚባልን ሰው የአላህ ልጅ ነው ብለን እናመልካለን ብለው የተናገሩበትም የጻፉበትም ካለ ማስረጃ አምጣሽ። ይኸው አይሁዶች ሁሉ ተሰብስበው እያለ አይደለም አብዱራህማን ስማኝ፣ አይሁዶች ሁሉ ተሰብስበው ሲጠየቁ እዝራን ነበር የምናመልከው ብለው ይመልሳሉ ነው ያለው። እስኪ የቱ ጋር ነው እዝራን ነው የምናመልከው ብለው የተናገሩት አይሁዶች? ማስረጃ ስጠን ነው እያለ ያለው እዚህ ጋር ተጽፏል እያለ አይደለም ይላሉ ነው እንጂ የሚለው ተጽፏል እያለ አይደለም። የት ነው ያሉት እኮ ነው። እኔ እኮ የተጻፈውን አሳይ አይደለም የት ነው ያሉበትን ማስረጃ አምጣ ነው። እኔ አላህ Subhanahu Wa Ta'ala ባፎቻቸው የሚሉ ነገር ይላሉ ብሎ ነው በቁርአኑ ተጽፎ አወረደልን። ያሉበትን ማስረጃ አምጣ። በነቢያችን ዘመን ደግሞ ይሉ ነበር። እሱን ያንተ ጉዳይ ነው። ማስረጃ አምጣ። በመሐመድ ጊዜ እንደዛ የሚሉ አይሁዶች እንደነበሩ ማስረጃ አምጣ። ለአንተ ምን ነው አንተ እነሱን ለምንድን ነው ሌላ ስለ ክርስትና ለምን አታወራም? አይሁዶች ውስጥ ናቸው። ስለ አይሁዶች ዮሐዲ አምላክን ገደሉብህ እንዴ? ተረጋጋ እንጂ ተረጋጋ አብዱራህማን። አሁን ስሜት አያቱን በቃ የራሱ ጉዳይ በሚሉ አልፈነዋል። መልስ የለም የራሱ ጉዳይ። እኔ ዮሐዲ ቆይ ይሄን እንተንም በለውና ሁለተኛ ጥያቄ ያቺ ፍየል የበላችሁ ቁርአንስ የት ሄደ አብዱራህማን? ፍየል ነው ፍየል ቁርአንን እንደበላች አታውቅም? ቁርአን የተኛው የተጻፈው ወይ የተጻፈውን ታዲያ ፍየል እኛ ቁርአን ልንገር ቢጻፍም ባይጻፍም ለኛ ጉዳያችን አይደለም። ልንገር ቁርአን እኛ በቃል ነው የተወረደልን። ቁርአን ሁሉን በቃል ነው የሚያዘው። አሬ ልጅ የራስሽ ጉዳይ የሚለውን ዘፈን ጋብዘው እንደመጣ መጨረሻ ቢጻፍም ባይጻፍም ፍየሏ ስለበላችሁ ፍየሏ ሐፍዘዋለች ነው ወንድማችን። ማለት አንተ ያነበብከውን አንተ ሐፍዘዋል። ፍየሏ ስለበላችሁ ማን ያፈዘው? ፍየሏ እኮ ወረቀቱን ብትበላ የአላህ ቃል የተጻፈበት ወረቀት ብትበላ ቁርአኑ ጠፋ ማለት አይደለም። አሳየን እስቲ። ስንተኛው ምዕራፍ ነው ያለው? እስቲ ፍየሏ የበላችሁ በጓ የበላችሁ ምዕራፍ ስንተኛው ምዕራፍ ነው? ምንድነው የሚለው? እስኪ ንገረን። አንተ ነው እኮ በላ ያልከኝ እኮ። እኔ እኮ አንተ በመጣበት መንገድ ነው እንጂ የመለስኩልህ እንጂ አለ እስልምና ላይ ይሄን አለ ያልኩህ አይደለም። ሱነን ኢብን ማጃህ 1944 ላይ ሱነን ኢብን ማጃህ ምን ብሎ ተናገረ? ኦኬ ምናምን ነበረና was revealed ይላል። ወርዶ ነበር። አረብኛው ላይ አሳየኝ። እሺ ይኸው አንብብ። እሺ አንብብ፣ ቀጥል። ከስር አሳየኝ። ይኸው አረብኛ ከስር ከዚህ ነው የሚጀምረው። ሷር ለማልኩ ከስር የሆነ ነገር ቴክ ለማድረግ ፈልጌ ነው። ምን ኦኬ ኢስናዱን ነው። እሺ ይኸው ሐሰን ይላል። ሐሰን መሆኑ አይደለም ዋናው ነገር። ምን ልታይ ነው? ይኸው ሱነን ኢብን ማጃህ አልኩ። ሌላ ከስር ምትለኝ አረብኛው ላይ አረብኛው ይኸው ከመጀመሪያ ጀምርና አንብብ። ምንድነው አረብኛ ምትለኝ? ይኸው ከዚህ ጀምር። እሺ አንብብ ጀምር። እና አንተ እዚህ ጋር ምን ነው ጥያቄህን ነው? አንብብ መጀመሪያ አንብበው እንጂ ሳታነበው ጥያቄ ምንድነው? ማዲ ጋዲ ሰማው ኮፈልታሬ ሲበይን ማለት አብይ ሰማ እኔን ሙስሊም ነኝ። ያንተ ስቅ ምንም አያረገኝ። ሙስሊም ነኝ። መጀመሪያ ወቀኝ። አብዱሬ በቃ ዲስ በቃ አቲውማን ቤክቱ በቃ ዲስ በቃ በቃሽ። ዝምታ መልስ ነው በሚለው እና ያዘው ነው። ወንድማችን ወደ ካዕባን ላከው። ገለቶም አብዱራህማን አረብኝ ብሎ በኦሮምኛ ደገፈዋ። ማኑን ያስነካኝ እኮ ነው። ገብቶሻል አይደል? ያራዳል እጪስ ኦሮምኛ በኦሮምኛ የሆነ ነገር ብሎኝ በቃ ከዮሐዲ እንደደብቀው ዮሐዲ እንዳያውቅ ሊያማው እኮ ነው በኦሮምኛ አይ ከባድ ነው። የሚመልስ ጠፋ። ምንድነው እሱ ማለት? ለእስልምና መሰረት ነው አይደል ቁርአን። እና ቁርአንን ዲፌንድ ማድረግ የሚችል ከሌለ ከዛ በኋላ ስለ አላህ ስለሌላ መሐመድ ወዘተ እነዚህ ነገሮች ሁሉ መነሻቸው ይሄ ነው። የቁርአንን የፈጣሪ ቃልነት ማረጋገጥ ይቀድማል ለሌሎቹ ትምህርቶች ማለት ነው።
ስለዚህ ከየት መጣ የፈጣሪስ ቃል ነው ወይ ምናምን የሚለውን መመለስ ካልቻለ እንግዲህ እወቀኝ እስቲ እኔ እኮ ሙስሊም ነኝ ምናምን ብሎ ሲፎክር ነበር። አወቅን ሙስሊም ነህ ግን ማስረጃ የለም። ምን እናድርግ? የሚያስፈልገው እዚህ ጋር ማስረጃ ነውና ደግሞ በጸባይ ማውራቱ ጥሩ ነው። ትንሽ ያዝ ሲደረጉ ጋል ይላሉ ቶሎ። አይ እንትን ወዲያው ስሜታዊ የሚሆኑት ነገር አለ እግዚአብሔር በሚያውቀው። ግን እንደተባለው ነው ማስረጃ ላይ ቤዝ ያደረገ ነገር። ዮባይ እንኳን ደህና መጣ ብሮስኪ። እሺ አቡኪ ወይ እንዴት ነህ? እንዴት ነህ አቡኪ? ደህና ነኝ። እንዴት ናችሁ እናንተ? አለን ይመስገን። ሙስሊም ነህ ብዬ አስባለሁ። አዎ ሙስሊም ነኝ። ኦኬ። ያቺ ፍየሏ የበላችሁስ ቁርአን የት ነው ያለው? የትኛው ቁርአን? የቁርአንን የሆነ ክፍል የሆነ ፓርት የሆነ ቨርስ ፍየል እንደበላችሁ አታውቅም? አቡኪ ወይ የትኛው ቦታ ነው እንደዛ የሚለው? የለም ፍየል በልቷል የሚለው። እሺ በቃ ዮሐዴ እስቲ አንዴ ከፍታ አሳየው። አለ ኦኬ ከፈትና ዮሐዴ እየከፈትከው ቁርአንን አላህ ይጠብቀዋል። ይሄን ነግረን ከዛ ቢያነበው ደስ ይለኛል። ቁርአንን አላህ ይጠብቀዋል። አቡኪ አቡኪ ሰምተኛል? ይሰማል። ቁርአንን አላህ ይጠብቀዋል ብለህ ታምናለህ? አዎ አላህ ነው ጠባቂው እሱን። እና የሆነ ነገር ሆኖ ቢሆን አልጠበቀውም ማለት ነው አይደል? ወይም ደግሞ ጠብቃለሁ ብሎ ጠባቂ አይደለም ዋሽቷል ያስብለዋል። ጠብቀዋለሁ ብሎ ባይጠብቀው ይጠብቀዋል ማለት እኮ አሁን አንተ መጀመሪያ ማወቅ ያለበት ነገር መጽሐፍ ቅዱስ እግዚአብሔር ቃል ነው ብለህ የምታስበው? አይ መጽሐፍ ቅዱስ ጋር አይደለንም ያለነው ቁርአን ጋር ነው። የቁርአኑን ጨርስ። ቆይ ማስረጃ እኮ ነው መልስ እኮ ነው ሊመልስልህ እኮ ነው። መጽሐፍ ቅዱስ ለቁርአኑ ማስረጃ ሊሆን ስለማይችል የቁርአኑን ብቻ ጨርስ እስኪ። አንተ ሲጀመር መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ አይደለም የምታስበው? እንደዛም አሁን የሆነ ሰው ስለሱ እያወራን አይደለም። እሺ አዎ አላህ ይጠብቀዋል። በቃ በጣም ስለዚህ የሆነ ነገር ሆኖ ብናገኘው አላህ ዋሽቷል ማለት ነው። እየጠበቀው አይደለም። አሁን የፍየሏን ታሪክ እንስማና ካልበላችሁ ጠብቆታል፣ ከበላችሁ ደግሞ የአላህን ጥበቃ አልፋ ፍየሏ መብላት ትችላለች ማለት ነው። ሰው አይጠብቀውም ዋሽቷል ያስብለዋል ማለት ነው። ቀጥል ዋዴ ነው። እና ምኑ ላይ ነው አሁን ያልተጠበቀው? እስቲ ምን ይላል? እስቲ ላሳይ ነው። አረብኛ ትችላለህ ወይስ እንግሊዘኛ? የትኛው ይሻላል? አረብኛውን ይችላል፣ ችግር የለም። እሺ አንብብልን። እሺ ከዚህ ጀምርና حدثنا أبو سلمة يحيى بن خلف تقارب ودزه. حدثنا عبد الأعلى عن محمد بن إسحاق كذا ودزه ملسه. عن عبد الله بن أبي بكر قاتله عن عمرة عن عائشة هداونم وعن عبد الرحمن ابن ودزم لسونم القاسم عن أبي نجم وانا بنتو لندا عن عائشة قالت عائشة ቆይ ልንገራ ሌላ ሰው ነው። ቆይ አንዴ ዙበር ሚውት እያደረኩ ነው። እባክህ ሙስሊሞች ስገቡ እንዲሁ በቃ ለጩኸት አትግቡ፣ ተረጋጉ። እንዴ አቡኪ እያወራ ነው። ከዛ ዙበር ትቀጥላለህ። ምን አልከኝ? እያነበብኩ እኮ ነው። አትንጫንጩ። ቀጥል። አንተ ነህ አቡኪ፣ አንተ ነህ አይደለም? ቆይ እሺ ቀጥል። አቡኪ لقد نزلت آية الرجم እሺ ቀጥል። كذا ورضاعة الكبير 10 ولقد كان في صحيفة تحت سريري
فلما مات رسول الله صلى الله عليه وسلم ايش ወደ ዘመን ልሰው እሺ ኦኬ እሺ وتشاغلنا بموته دخل داجن فأكلها ተርጉሞ እና አሁን እዚህ ጋር እስቲ አላህ አልጠበቀውን ለምለው እስቲ ምክንያት ምን አለ? ተርጉሞ መጀመሪያ ምንድነው የሚለው? ተርጉሞ ምንድነው የሚለው ያነበብከው? መጀመሪያ አይሻ ለቀድ ነዘለታ ይጅረጅ ወንድም እንትን ዝና የሰረሰው ይወገራል ይወገር በድንጋይ ተወግሮ ይሙት። እሺ ቀጥል። እሷ ያቻ ያታ የወረደችውና እሺ እንትን እጥበት የምታወራ ያ እጥበት አይደለም ማጥባት ነው። ማጥባት ችግር ትንሽ የአማርኛ ችግር ስላለብኝ ነው እንጂ ችግር የለውም። እሺ እሺ እሱን እንረዳለን። እሺ ማጥባት የሚለው ወርዶ ነበረ ይላል። ኦኬ ተሻቀልና እሺ ምን በምን ተቻኩለን ማለት ተጣድፈን ነበር አለች። ሞት ረሱሉላህ አይደል በነብዩ ሞት እየተቻኮልን ሳለ እንደዛ የሚለው አያ የት ነበር ይላል? ታህተ ምን እና አሁን እስቲ እዚች ጋር አላህ አልጠበቀም ለምለው መጀመሪያ ትርጉም ያለው እስቲ አሁን ያንተን መጽሐፍ ቅዱስ አንዴ አቡኪ አንዴ ሐሳቡን እንጨርስ እና የት ነበር አለች? የወረደው አያ የት ነበር አለች? እንዲህ የሚለው ጡት ማጥባትና በድንጋይ ያልጋይ በታች ነበር ከትራስ ስር ነበረ። እሺ ምን ሆነ አለች? ከዛ ምን ሆነ አለች? ከዛ ረሱላችን ሰለላሁ ዐለይሂ ወሰለም ሞቶ እኛ በጣም ተጨንቀን ስለነበር እንትን ገባና በላው ይላል። ምን ገብቶ እና አሁን እዚች ጋር እስቲ እኔ ልንገርህ ቆይ ምን ገብቶ በላው? ውሃ ወይስ ምን ፍየል በላው ይላል። እስቲ እዚች ጋር ፍየል በላችሁ ምን የሚለው አያ ነው? ትራስ ስር የነበረው ከዛ በሞቱ ተቻኩለው ስለነበረ ፍየሏ ገብታ የበላችሁ ምን የሚለው አያ ነው አለች? ምን የሚሉ ምዕራፎች ምን የሚሉ አያዎች ናቸው በላችሁ ያለችው አይሻ? አሁን እኮ እዚህ አልጠበቀው ለማለት እኮ ምክንያት የሚሆንላችሁ ነገር የለም እኮ አንተ እኮ ቀጥታ ስለተረዳህ እንጂ ጥላቻ ስላለብህ ነው እንጂ አሁን እዚች ጋር እኮ አንተ የምትለው ነገር ምንም የለም። ከይቅርታ ጋር አንዴ ቆይ ታወራለህ። ፍየሏ ገብታ የበላችሁ ምን የሚለው አያ ነበረ? እሱን ንገረኝ መጀመሪያ። ምን የሚለው አያዎች ነበሩ? ገብታ የበላችሁ ክፈተው ማይክናል። አሁን እኮ እዚች ጋር አያዋን በላች የሚባለው ነገር እኮ የለም። ምን በላች ነው የተባለው? አንተ እኮ አሁን እኮ ያንተን መጽሐፍ ቅዱስ አይት ከበላ ምን የሚለው አያ ነው? ቆይ ጥያቄ ምን የሚለው አያ ነው በላችሁ የተባለው? ሲጀመር እኮ አንተ ጥላቻ ስላለብህ ነው እንጂ አንተ እውነታውን ለመቀበል ብታስብ ኖሮ በቃ እኔ እስልምና መጨረሻው እንደዚህ ነው። ካባ የምትጠየቁትን መልሱ እንጂ በቃ ተው። አይ ዝም ብሎ ነው ክርስትናው አይጥ ቢበላው ይለናል። እኛ ስለ አይጥ አላወራንም። እኛውን ቁርአን ላይ ነው ያለን። እንዴ እሺ ዙበር ሪፖርቱን ተውና ተመለስ። ዙበር ሻፊ ሪፖርቱን ተውና ተመለስ። ረዛ ፖለቲካ ሪፖርት አይደለም። ቆይ ና የቤቱ ባለቤት ማንን አንተ? ይሄኛው ላይ እናውራ። መሐመድ ቢን ኢስሐቅ ማን ነው ታውቁታላችሁ? እዚህ ጋር ቆይ ወደሱ መሐመድ ቢን ኢስሐቅ ማን ነው ታውቁታላችሁ? ቆይ ተረጋጋ። እኔ ጋር ብቻ ነው ታውቁታላችሁ።
መሐመድ ብን ኢስሐቅ ማን እንደሆነ ተረጋጋሽ። እየተቆራረጥ ነው። ኔትወርክን አስተካክለው እና እንትኗን አንሳት። እታች ሰማችኋል? የማይክ ምልክቱ አልተነሳችም እኔ ጋር። አዎ እኔ ጋርም አልተነሳም። እስታክ ደብዝዞ ነው የሚታየኝ ሁላ እኔ ጋር። ልጁ ራሱ ፖዝ ላይ እኮ ነው ያለው። ፖዝ ሆነሃል እና ደግሞ እየሰማ ከሆነ ተደማመጥ። እሺ ተደማምጣ። አይሰማም። ዙበር ሻፊ መጀመሪያ አንዴ ተመልሰ ፖዝ አድርገና ቀደም ፖዝ አድርገ እንደነበረው ድጋሚ ሚኒማይዝ አድርገ ውጣና ከዛ ተመልሰ እስኪና ተመልሰና እስታካር መልስ። እኔ እኮ ገና እንደተገባ እኮ ዛቻ የሚጀምረው ነገር ነው ዩባ የሚያስቀኝ። ታውቀዋለህ? ማን አንተ እንዲህ የምትለኝ ታውቀዋለህ ይላል። እንትና ማስደንገጫ እኮ ነች። ከዛን ይሄው እንትን አልኩኝ ምናምን የሚል ድራማ ለመስራት ማለት ነው። እና ባታስፈራሩን ለምን ነው ታስፈራሩን? ረጋ ብላችሁ ለማውራት ሞክሩ። ኮሜንት ላይ ደግሞ እያየው ነው። ምን ችግር አለው ብትበለው እኮ እስኪ እንደዛ ብለህ ጻፍከው ሰው ገባ። አይ ችግር እኮ የለውም። እኛ ግን ከዛ በኋላ ከየት ያመጡታል ነው እንጂ ችግር የለውም። ኔትወርክ ምንድን ነው? በእግዚአብሔር ከማውራት አዩባ ኔትወርኩ እኔ ጋር ብቻ ነው ይቆራረጣል። የሱ ኔትወርክ አቡአሚ ወደ ካባል ቀኗል። ሄሎ ወይ አሎ አቡ አሚን። አቤት። እንኳን ደህና መጣ። እንኳን ደህና ቆየ። ሱራ 9:30 ላይ አንድ ቃል አለ ቁርአናችሁ ላይ ተቀምጣ። እሺ አይሁድ ኡዘይር የአላህ ልጅ ነው ይላሉ ትላለች ብሎ የተቀመጠ ነገር አለ። እሺ እዚህ ጋር አይሁድ የተባሉት እነማን ናቸው? የአይሁድ ጭፍሮች ነበሩ። የአይሁድ ጭፍሮች ማለት በአይሁድ ጭፍራ ማለት የተለየ ግሩፕ ነበር ማለት ነው። ኡዘይር የአላህ ልጅ ነው ብሎ የሚያምኑ አካላት ስለነበሩ ነው እንደዛ የተባለው እንጂ ማስረጃ እንደዛ ብሎ የሚያምኑ አይሁዶች አሉ የሚል ማስረጃ እንዴ? እንደዛ ብሎ አይሁድ አለን እኮ አንተ ያነበብከው እኮ ማስረጃ ነው። አለቀ። እኛ እኮ እሱን እየሞገትን ያለ ነው። ቁርአኑ ውሸት እየዋሸ ነው እኮ እያለ እኮ እቶ አንተማ እውነት አወራ ብለህ ማለት ለኛ አትችልም እኮ የታወቀ አይደል? አንተ ፍየል በላችሁ ብለህ እኮ ተገርመሃል አንተ ማለት ነው አይደለ? አንተ ቁርአን ፍየል በላው ቁርአን አላህ አልጠበቀውም አላልክም እንዴ? አንተ ፍየል በልቶታል ቁርአን አልጠበቀውም አልክ አይደለ? ለማለት የተፈለገ ቁርአን እኮ ወረቀቱ አይደለም የወረደው እኮ የነብዩ ልብ ላይ ነው የተጻፈው አይደል እንዴ? አረ ቆይ እሺ ወደ ልቡ ምን መጣለን? ችግር የለውም ተረጋጋችሁ እንዴ። አረ በእግዚአብሔር ስም ተረጋጉ። እስቲ አማትቡ ስገቡ ሙስሊሞች በአብ ወልድ በመንፈስ ቅዱስ ስም ብላችሁ አቡ እየሰማኝ ከሆነ ይሄን ነገር አይሁዶች ማወቅ አለባቸው የለባቸውም? አይሁዶች እዝራ የአላህ ልጅ ነው ብሎ የሚያምኑ አይሁዶች አሉ ከተባለ ይሄን ነገር አይሁዶች ማወቅ አለባቸው የለባቸውም? አቡ ማይክን ሆነ አድርገህ መልስልኝ። አቡ እያወራ ከሆነ ሚውት ነው። ማይክን ኦን አድርገህ መልስልኝ። ኦኬ እነሱ አናውቅም ያሉበት አለ ወይ? እሱ ነው የሚያውቁ ካለ ማስረጃ ይጠይቃል። እሱን እኮ ነው። እኔ እኮ ማለት ነው። ሄሎ ይሰማል? ይሰማል ወይ? ይሰማል። ከአይሁዶች ማስረጃ ስጠኝ። ከአይሁዶች ምን የሆነ ግሩፕ ኦፍ አይሁድ እዝራ የአላህ ልጅ ነው ብሎ የሚያምኑ አይሁዶች ነበሩ የሚል ማስረጃ ስጠኝ። ማስረጃው እኮ አነበብከው እኮ አንተ ያነበብከው ማስረጃ አይሆንም እንዴ? ዮሐዴ ወርማማ የምትጋቡ ከሆነ አልሆነልህም? አይ አልሆነልህም አይደለም ገና ነው ወንድማችን፣ ይቅርታ አድርግልኝ። ለማኝ አቡ አሚን አንተ ተከሰ ኦኬ ሰርቃል ተብለህ እየተከሰስክ አልሰረኩም አልክ። ማስረጃ አምጣ ስትባል ይኸው እኔ እያልኩ እኮ ነው ትላለህ እንዴ? ምን ማለት ነው? ከዚህ ጋር እኮ የሚገናኝ አይደለም። አዎ አይሁድ ውሸት ነው። አሁን አይሁዶች በታሪክ እንዲህ ብለው አያውቁም ተብለ ካላሳየ ስለዚህ
እንደዛ የሚባል ነገር የለም። እኔ የአይሁዶች መጽሐፍ ላይ ሄጄ እንትን ላመጣልህ አልችልም። አይሁዶች አላሉማ ከየት ታመጣዋለህ? ስለዚህ ተመልሷል። አየህ አይሁዶች ብለው አያውቁም፣ ሊያመጡ አይችሉም። ስለዚህ ውሸት መሆኑን አረጋገጥ ማለት ነው። ሁለተኛው ጥያቄ አይ ፍየሏ እኮ በላች ምናምን እያልክ ነበረ ብለሃል። እሺ ፍየሏ በልተዋለች አልበላችሁም? የቁርአኑን ማለት ነው። ወረቀቱ እኮ ነው። አሁን አንተም ልትበላው ትችላለህ እኮ ወረቀቱ፣ ችግር የለውም እኮ። እሺ ያንን የበላችሁ ፍየሏ የበላችሁ የቁርአን አያ ምን ነበር የሚለው? ምንም ይሁን ማንኛውም አያ ይሁን ዛሬም እኮ ሊበላ ይችላል። ምን ችግር አለ? እኔ ስለ ዛሬ አይደለም፣ በዛ ሰዓት ስለበላችሁ አያ ነው እያወራለሁ። አያው ምን ነበር የሚለው? እኔ እንጃ፣ እኔ አላወቅኩትም። እኔ እንጃ። እሺ አላወቅከውም። ያ አያ የበላችሁ አሁን ቁርአን ላይ አለ ብለህ ታምናለህ? ቆይ አቡ አሚን ፍየሏ የበላችሁ አያ አሁን አለ በቁርአን ላይ ብለህ ታምናለህ? ነገር አላወቅኩም። እኔ እንጃ። እሱን አዲሱን ሳነበው እነግርሃለሁ። ማላውቀው ነገር እኮ አልቀባጠርም ብራዘር። ማውቀው ላሳይና እሺ ኦኬ ያሳይና ይሄ አያ የት የቁርአን ክፍል ላይ እንዳለ ታሳይናለህ። እንግሊዘኛው ወይስ አረብኛ ላድርግልህ? እንግሊዙ ኔትወርክ ነው መሰለኝ። ድምፁም ጠፋ። አቡ አሚን ጋይስ ባይዘው ቤቱ ሪፖርት እየበዛበት ነው። እኔ ራሱ መሀል ላይ ስታክ እያደረገብኝ ነውና ታፕታብ አድርጉ በደንብ ታች ያላችሁ ሰዎች ፕሊዝ። ምንድነው 1.1 ላይ ስታክ አደረግን ጋይስ። ታፕታብ አድርጉ። ታፕታቡን በደንብ ከፍ አድርጉት። ሩን በዛው ልክ ከፍ አድርጉት። ኦኬ እኔ የምልህ ይዋዴ ፍየሏ ግን ምን እያደረገች ነበር? ያንን ማያይዘ ይቃመችው ተናዳ እኮ ነው በመሐመድ ሞት ወያለ ቁርአን እኮ የሆነ ምጥቅም ነው የምትመስለኝ እኔ እና ታዲያ ስማ ትራስ ስር እንዴት የተደበቀ ገብታ ትራሱን አንስታ ምናምን እንዴት አጫወተችው? በጣም ከባድ ነች እቺ። ቂም አለባት እንዴ? አረ ኮሜንት እያየሁ ነበር። አንድ ኮሜንት ለዛ ነው ለካ ይዋዴ ምን ድምጽ ልክ አይደለም። አንተሽ ይታፈናል። የፍየል ስጋ የሚጣፍጠው ለዛ ነው ያልኩኝ። ቁርአኑን በልተው ኧረ እባክህ እሺ ኦኒዮ ወጁና አሰጣው ምን አይነት ሰው ነበርና ይጣፍጣል ምናምን ተላለ እንዴ? ራሱ ነው የወጣው፣ ሰው አልነካው። ጋይስ ሙስሊሞች ግቡ። አይ ራሱ ወጣ። እሱማ እንደዚህ ሲለው ነው ኡስታዞቻችሁ ቤታቸው ተደብቀው ሰው ባለማስገባት እናንተን ባለማለት ስለሆነ የሚታወቁ ሰው ሚዝ በማድረግ ግቡና ቁርአን የአምላክ ቃል ነው የምትሉ ሰዎች ዲፌንዲት እምነታችሁን። ይቅርታ ጋዲ ክርስቲያኖች ገስት የላካችሁ እንዳለ ገስቱን አንሱት እስቲ። መምረጥም ተቸገርን እኮ አሁን አብዛኛው የኛ ክርስቲያኖች ናቸውና ገስት አትላኩ ለጊዜው ማለት ነው። ሙስሊሞች ብቻ ይላኩ። ከዛን መግባት ካለባችሁ በኋላ ጋዲ ሲነግራችሁ ትገባላችሁ። እንዳትልኩ። ቀጥል። ቴንክ ዩ። ልክ ነው ዮባይ። እሺ ማማይ እስቲ አፈናት ይችልሽ። የገባ ሰው አለ፣ ሰው ተቀበይ። እሺ አህመድ አለ አህመድ ያለ አይመስለኝም። ሌላ ሰው ካለ እሺ አህመድ እያወራ እኮ ነው የሚመስለው። ትንሽ አንዴ ጠብቁኝ። ችግር የለም። ቢስ ድምፁ ደህና የሆነበት ቦታ እስከተረጋጋ እንትን በልሽ። ሌሎች ሙስሊሞች ካላችሁ ግን አንድ ነገር እንትን ማለት የምፈልገው ኦኬ ገባ ሙስሊም አለ? አዎ ዙበር ሻፊ አለ አለ። እሺ ሲባል የነበረውን ሰምተሃል? ሱረቱል ተውባ ቁጥር 30 ላይ አይሁድ ኡዘይር አላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ አላህ ልጅ ነው አሉ የሚለው አይሁድ ኡዘይር አላህ ልጅ ነው ብለው ያመልካሉ።
ይሰማል? ትክክል አይደለም። እስኪ ኔትወርክን አሁን አስተካክል አይሰማም? ወንድሞች። አሁን ትንሽ ይሰማል። አይሰማም? አሁን ቀጥል። ሰበብ ንዙልን ታውቃለሽ? አያትም የቁርአንን አዎ ላሳይ፣ ሐዲሱን ላሳይ። ጭራሽ ያመልካሉ የተባለበትን አሁን መልስ። ሐዲስ አይደለም ጥያቄው ፈጭ አይሁድ ሰበብ ጥያቄው ንዙል ንገሪ። ሰበብ ንገሪ። ማማ እየተሰማሽ ነው ግን ድምፁ እየተቆራረጠ ነው። ይቆራረጣል። አዎ እየጠየኩትም እየጠየቀኝ ነው እንጂ መልሱ። ዙበር ኔትወርክ የት ነው ያለው? ኔትወርክን አስተካክል እንጂ ፓፓ፣ ኔትወርክን አስተካክለ ተመለስ። እንዴ ዮሐዲ ቁርአን ያላህ ቃል ነው ብላችሁ የምታስቡ ማማ፣ የቀደም የሆነ ነገር ልትናገሪ ነበር። ቀጥይ። ሐኒ ሙስሊም ከሆነች እሷን ላውራትና ከዛ እንትን እንላለን። ሐኒ ሰላም ላንቺው። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? አለን። አልሰማሁትም፣ ድንገት ነው የገባሁት። ምን ነበር ወሳች? ቁርአን ያምላክ ቃል ነው ብለሽ ታምኛለሽ? አዎ ያላህ ቃል ነው። ኦኬ። በሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ አይሁዱ ዘይር አላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ አላህ ልጅ ነው አሉ። የባፎቻቸው የሚናገሩት ቃላቸው ነው፣ ከቀደሙት ጋር በክህደት እንዴት ያመሳስላሉ? አላህ ያጥፋቸው ይላል። አይሁድ እዝራን የአላህ ልጅ ነው ብለው ያመልኩ ነበር። በየትኛው ትምህርታቸውና በየትኛው መጽሐፋቸው? አዎ ያመልኩ ነበር እንደዛ። ማስረጃ አላህ ልጅ አለው። ማስረጃ ማስረጃው አለሽ ሐኒ? ሰላም ናችሁ? እንዴት ናችሁ? ኦኬ እሺ፣ እግዚአብሔር ይመስገን። እንዴት ነህ ሐመድ? ሐኒ የለሽም? አማን ነው። ያለች አይመስለኝ። አለሽ ሐኒ? እሺ አንዴ አህመድ አጥላና የለችም። እሺ አህመድ ጥያቄውን ሰምተሃል? ጥያቄውን ሰምቻለሁ። እኔ እንኳን ዮሐድን ነበር መጠየቅ የፈለኩት፣ ወጥቷል መሰለኝ። እሱ እያለ ነበር የገባሁት። ልትጠይቅ ነው ወይስ ልትጠየቅ ነው? እየጠየቅን ነበረኛው። ያነሳቸው ሀሳቦች አሉና ችግር የለም እንሄድባቸዋለን። በመጀመሪያ ግን አሁን ያነሳቸው ሀሳቦች ነበሩ። እንትናን ከኔ ጋር ትቀጥላለህ፣ ግን ችግር የለም። አሁን ከኔ ጋር ትቀጥላለህ፣ ግን ችግር የለውም። በመጀመሪያ ግን እንትኑን መልስልን። አይሁዱ ዘይር አላህ ልጅ ነው አለች የሚለው አይሁዶች በየትኛው ትምህርታቸው በየትኛው መጽሐፋቸው ላይ ነው እዝራን የአምላክ ልጅ ብሎ ሲያመልኩ የነበረው? ማስረጃ ሳይኝ። መጀመሪያ እሱ ላይ ነበር የሚያነሳው። ካነሳውን ጀምር። መጀመሪያ ይሄንን መልስና እንግባና እዛው ላይ እንመጣበታለን። ካነሳውን ጀምርና ይሄንን መልስ ወንድማችን። ክርስቲያኖች የ3 አይሉም ፈጣሪን የቱ ጋር ነው ብሎ ያነሳው ነበር። ቁርአን እዚህ ላይ ዋሽቶብናል ያለው ነበርና ይሄ ሐሳብ ደግሞ መጀመሪያ አሁን የጠየቁት መልስ ነፋስ አለና አሁንም አንዳንዴ ትንሽ አይ ወንድማችን በኋላ ተመለስ። በቃ ጆሮአችንን እንፈልገዋለን። ማይ በጣም ድምፁ ይረብሻል የሚለው ነገር ነፋስ አለ። በቃሽ ዮሐድ ሲመጣ በኋላ መጣለሽ። አይ ዮሐድማ መምጣት መጥቷል፣ ግን አንተ ኔትወርክን አስተካክለ ተመለስ። እሺ ማማይ ዛሬ አልቀናሽም። እንግዲህ ሰው የሚገቡት በሙሉ ወይ ኔትወርክ እህታችንም እያወራች ካልሆነ ምንም አሁን ያለሽ ጋዲ ይቅርታ እንዴ በጣም ትቆራረጣለህ፣ አንተም ሌሎችም ይቆራረጣሉና ሊንኩን ጨምሩ። ኮፒ ሊንኩን 30 ሺህ ያስገቡት በእናታችሁ።
ፈጠን በሉ። 400 ሰው አለ። ኮፒ ሊንኩን አፍጥኑት። 1.5 ሚሊዮን ደግሞ ታፕታቡን አስገቡ። ዝም ብለን እንትን ከምንዘጋባችሁ ኮሜንት ከምንዘጋ እንደዛ አድርጉልን። በተቻላችሁ አቅም ኮፒ ሊንኩን እንዳረሱ። እሺ ራስን በትልቁ አድርግና ታፕታብ ይል እሱ ነገር ደግሞ አለ። ሰላም እንዴት ናችሁ? ፍሪደም የሚል ዩዘር ነው። እንኳን ደህና ነው። አንድ ማስታወቂያ ልንገራችሁ። ፍሪደም ትቀጥላለህ እንዴ? ሰላም ስትገቡ ቆይ አንዴ ስትገቡ የቤቱ ርዕስ አለ ፕላስ ደግሞ ቤቱን የሚመሩ ሰዎች አሉ። እንደገባችሁ ርዕሱን ሽፍት ለማረጋት ሞክሩ። ፕላስ ደግሞ መደራደሪያ የሚመስል ነገር አታቅርቡ። እኔ እንዲህ ካላረጋችሁ ምናምን ነገር አይቻልም። ለመመለስ ነው የምትገቡት ቁርአናችሁን ዲፌንድ ለማድረግ። ስለዚህ ቀጥታ ወደ ተጠየቃችሁት ነው የምትገቡትና ያ ካልሆነ ጊዜያችንን የምንገልበት ምንም ምክንያት ስለሌለ እታች ሆናችሁ ሌላ ሰው እየገባ መልስ ይሰጣል ማለት ነው። ከዚህ በኋላ በዚህ መልኩ ነው የምንቀጥለው እንጂ እየገባችሁ መጀመሪያ የኔን እንትን በሉኝና ምናምን ማለት አይቻልም። ፕላስ ደግሞ መጽሐፍ ቅዱስ እያሉ መደበቅም አይቻልም። እምነታችሁን ብቻ ለማብራራት ሞክሩ። ፍሪደም መቀጠል ትችላለህ። ዮባይ ቴንክ ዩ። ሰላም ናችሁ? እንዴት ናችሁ? ኔትወርክ ሰራለ ፓፓ? አይሰማም ድምጼ? አዲስ ሰማን የልጁ አንተ ቆይ የት ሆነ ነው የሚገቡት ዛሬ? ተስተካከለልህ ኔትወርክ ይዋዲ? አይ ቲንክ አሁን ይሰማል። አሁን ትክክል ተስተካክሏል። እሺ ፍሪደም የሚል ዩዘር ኔም እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ለምንድን ነው ከሙስሊሞች ጋር ውይይት ማትቀበሉት? ብዙ ጊዜ ጥሪ ያቀርቡላችኋል፣ አትቀበሏቸውም? አንተ ማን ነው? ምንድን ነው ሃይማኖት? አቤት አንተ ምን ሙስሊም ነህ? አዎ እኔ ሙስሊም ነኝ። ግን ለምንድን ነው ውይይት ማትቀበሉት? ባይብል ወይስ ቁርአን የአምላክ ቃል በሚል ብዙ ጊዜ ውይይት ጥሪ ያቀርቡላችኋል፣ አትቀበሉም? አሁን እኮ እኔ በጣም የሚያሳዝነኝ እኮ እዮባ ሰምተዋል? አሁን እዮባ የተናገረው ገና ገብተህ እንዳታለቃቀስ፣ ገና እንደገባ ማለቃቀስ እንዳትጀምር እዮባ ምን አለ? ገና ስትገቡ የቤቱ ርዕስ አለ፣ ቤቱን ማኔጅ የሚያደርግ ሰው አለ ተባለ። ስማኝ አንድ መወያየት ጨርስ። እዚህ ርዕስ ላይ ማውራት ትችላለህ? አሁን ትችላለህ? አችልም? ይኸው ለአንድ ክርስቲያን ልጅ አሁን ኢብራሂም ቤት ገብቶ ነበርና ጋዲሳ ውይይት ከፈለጋችሁ ተወያዩላችሁ። ኮሜንት ላይ በጣም ያዙ ይልቀቁኝ ሲል ማለት ነው ጋዲ እርግጠኛ የሆንኩት ነገር ገብቶ እንደማይወያይ ነው። ለዛ ነው እሱ ከማውራቱ በፊት እባካችሁ ላሉ ባልታና ለወሬ አትግቡ። እንዴት ማድረግ እንዳለብን እኛ እናውቃለን። አሁን ይሄን ለማለት እንዴት ትገባለህ? ሼም እኮ ነው። ይሄን ለማለት ገስ ትልካለህ። እምነትን ለምን ዲፌንድ አታረግም? አንተ የምትመራበትን ቁርአን ፍየል በላችሁ አላህን መጠበቅ አልቻለም ተብሎ ገደል እየገባ አንተ ግን አሉባልታ ይዘህ ትገባለህ። ይሄ ሼም ነው። ተው እንጂ ቆፍጠን በሉና መልሱ። ካልሆነ አትላኩ። የምር ሼም ነው። እንደዚህ አይነት ነገር ከተወራም እኮ ምንም እኮ እንደው ብዙ ነገሮች እኮ ፑል አውት ማድረግ ይቻላል እኮ። እንግዲህ እዚህ ቲክቶክ ላይ እነ ኡስታዞቻቸው ለምሳሌ ወሂድ በለው ሁሱ በለው ስንት ጊዜ ነው ውይይት የቀረበላቸው አይደል? አሻፈሪን ብለው አይደል ዲካቶስ ተደረገ ያሉት ምንም እኮ አፉን ያጣምማል ብሎ እኮ ውይይት የሚሸሽ ኡስታዝ ነው የተሸከምከው ሰውዬ እንዴ! ኧረ ተው እንዴ! እንትና ሁሱ እና ተወያይ ተብሎ ጥሪ ሲቀርብለት ምንድነው ያለው? እኔ ዝም ብላችሁ አሁን እንትና አታለቃቅሱ። የተጠየቀውን ለመመለስ ሞክሩ። በቃ ሐሳቡ ላይ ማውራቱ ይሻላል። እሺ አረብኛ ዩዘር ኔም የሆነ ጽሁፍ ያለ ዩዘር እንኳን ደህና መጣ። እንኳን ደህና ተጠብቃችሁ። አታነበውም እንዴ? ምን አረብኛው? ቤታ ማንበብ አለብኝ። ታዲያስ አረብኛ ቢያንስ ምን ማንበባችን ነው? ቁርአን ላይ እንትን የምትጠይቁት ችግር የለውም። ቁርአን ላይ ጠይቀና በአረብኛው ተመልሰልኛል። አንተስ ወደ ጥያቄ መሐመድ ያነብ ነበረ፣ አረብኛ ያነብ ነበር መሐመድ። አንተን አላወራሁም ይሁዳ። አንተ ትንሽ አፍህ ለከት የለውም። ብራዘር ምን አረኩኝ? አሁን ምን አልኩኝ እንዴ? ምን አልኩኝ? አይ ኡሚና እኔ ጥያቄን መልስልኝ። ስለ እኔ ጤንነት አያሳስብ፣ ችግር የለውም። እዚህ ያሉ ወንድሞች ያሳክሙኛል። አሁን የመሐመድን ጤንነት አንተን አላወራሁም። ያነብ ይሁዳ እኔ ልጠይቀው ችግር የለውም።
ኮሜንታተሮቻችሁም ተሳዳቢዎች፣ እናንተም ዘላፊዎች እንደዚህ ነው ወደ እምነቱ የምታመጡት። መዝለፉ ምናምን ተው፣ ችግር የለውም። እናወራለን። መጀመሪያ ቢያንስ ማለት ነው ትህትና አለ አይደለ? የሆነ ይሄ አቤቱታ ጋይስ ስትገቡ ባካችሁ አቤቱታ ተቀባይ አይደለንም። ወይ ደግሞ እዚህ ጋር የምታዩት ሰው አስተያየት መስጫ ሳጥን አይደለም። ገብታችሁ አታለቃቅሱ ፕሊዝ፣ አታለቃቅሱ። ኦኬ፣ ሆድ ከባሳችሁ ሌላ ቦታ ሄዳችሁ ቅሬታችሁን ስሞታችሁ ሌላ ቦታ አቀርቡ። እዚህ የምታችሁ አታለቃቅሱብን ፕሊዝ። ቀኑ ሙሉ እኛም ስራ ስንጠውዝ ነው ያለው። ብዙ አቤቱታ ሰምተናል። እሺ ወንድማችን ማይክን ኦን አድርገው። ስራችሁ ስለሆነ ችግር የለው። እሺ ምንድነው መሐመድ ማንበብ ይችል ነበር? ወደ ጥያቄ ግባ። መሐመድ ማንበብ ይችል ነበር ወይ አልኩ። ምን ያደርግልሃል ታዲያ? መሐመድ አንተ የነቢያት ፍጻሜ የምትለው የአላህ ትልቁ መልእክተኛ የምትለው ማንበብ ሳይችል እኔ አረብኛ ማንበብ ለምን ይጠበቅብኛል? ወደ ገደለው ግባ። አይገባችሁም። ወደ ጥያቄ አይ ከዋዴ ጋር እንትን ስላላልክ ራሱ ጠየቅ መሰለህ። ሁልጊዜ ሙድ መያዝ ስለሆነ ማለት ነው። ነጭ ነው ልትባሉ በቃ ጥቁር ነው ካልከ ወንድማችን በቃ ብሶት አታቅር ፕሊዝ። በቃ ሐሳቡ ላይ ነው ራሽ ሱራ 9:30 ላይ ሱራ 9:30 ላይ አይሁድ ኡዘይር የአላህ ልጅ ነው አለች ይላል አይደል? እሺ አይሁድ የተባሉት ማን ናቸው? እዚህ ጋር ማን ናቸው ይላል። አላነበባችሁም? ተፍሲሮች ምናምን አላየኸውም? አይ እሱ ነው ነገረኝ። አንተ ሙስሊም ስለሆንክ እኮ እንድትነግረኝ ተፍሲር መክፈት ካለብህ ከፍተህ ታሳየኛለህ። አይሁድ የተባሉት ማን ናቸው? እዚህ ጋር 5 ጭፍሮች ናቸው። 5 ሰዎች 5 እሺ ማስረጃ ተፍሲር ኢብኑ ጀሪር አጣበሪ ክፈትና ይው ከፍተህ ታሳየን እንጂ ወንድማችን። አንተ አይደል እንደ ማስረጃ ልታሳየን የገባው? መክፈት አልችልም ማኒ ታየውም እንዴ እንት ነው እሱ ነው ማስረጃ ማቅረብ የማትችልበት ነገር ላይ ሰዓት ማቃጠል አያስፈልግም። እሺ ወደሚቀጥለው እንሂድ። ፎቶዎችን ያቸው ለምን እየዋ ክፈተው። አንተ ከፍታችሁ ማሳየት ማስረጃ ማቅረብ የማትችል ከሆነ ስትገባ ማስረጃ ማቅረብ ማችላለሁ አልኩ፣ ግን መክፈት አልችልም። ቪዲዮ እኮ ማስረጃ በቃ ስለዚህ እኮ እናንተ ክፈቱት ልንገራችሁ ነው እያደከምከን ያለው። ወደሚቀጥለው እንሂድ። በቃ ሰዓታችንን በአግባቡ እንጠቀም። ወንድማችን ማስረጃ ማቅረብ የማትችል ከሆነ የራስህ እንትን ነው። ማስረጃ እዚህ ላይ ያለኝ ብለህ ገብተህ ማሳየት መቻል አለብህ። እሺ እኮ ክፈተው ልንገራ ዳዲ እዛው ያለ ሳትቀጥል እዛው ኢብን ሱነን አቢ ዳውድ ቅድም ከፍተን ነበር ሐዲስ አይሁዶች በተሰበሰቡበት ማንን ታመልኩ ነበር ተብሎ ሲጠየቁ እዝራን ነበር ብለዋል። 5 ሰዎች ናቸው የሚጠየቁት። ክፈተው ኢብኑ ጀሪር አጣበሪ ላሳየህ። እዚህ ነው ቁርአን እንትን ሰበብ ኑዙል ላሳየህ። እኔ ተፍሲር አይደለም ሐዲስ እየጠቀስኩልህ ተፍሲር ትላለህ። ለምን የጠየቃችሁ ሲጀመር መክፈት ስለማትችል ነው። ማስረጃ የለም። ክፈተው ካለ ክፈትና አንዲ እናንተ ክፈተው። ስንት ነገር እንከፍታለን። ማስረጃ አለ ትከፍታለህ። እኔ መክፈት ትከፍታለህ። ማስረጃ ካልቻልክ ስትችል ትመጣለህ። እኔ ግን ሐዲስ ነው እየሰጠው ያለው። ሐዲስ ማለት እንግዲህ ከተፍሲር በላይ ከተፍሲር ቆይ አንዴ ተረጋጋና ስማ። ከቁርአንህ ቀጥሎ የምትቀበለው ማስረጃ ተፍሲር ነው ወይስ ሐዲስ ነው? ምን ማለት ነው ሐዲስ ማለት? ተፍሲር ነው ሐዲስ ማለት ነው? ሐዲስ ማለት ተፍሲር ነው ሐዲስ ነው? ከቁርአን ቀጥሎ የምትቀበለው ምን ማለት ነው? ተፍሲር ማለት ሐዲስ እና ተፍሲር ምን ማለት? ከቁርአን ቀጥሎ የምትቀበለው ተፍሲር ነው ወይስ ሐዲስ ነው? አሁን የጠየቃችሁትን ጥያቄ ሲመለስላችሁ ምንድነው? ደኢፍ ሐዲስ አይነት ነው ፈጣሪ። ቆይ አህመዲን አንዴ ቆይ። አይ ቆይማ እሺ፣ አሁን ነገርኩህ እኮ እነዚህ 5 ሰዎች ናቸው አልኩ። ቆይ አንዴ እሺ፣ ቆይ አንዴ ከቁርአን ቀጥሎ የምትቀበለው ሐዲስ ነው ወይስ ቆይ ተፍሲር ነው ሐዲስ ነው የምትቀበለው ከቁርአን ቀጥሎ? ጥያቄው ይሄ ነው። አዎ ጥያቄው ይሄን ነው። ምክንያቱም አንተ ማትከፍተውን ተፍሲር እያወራ ነው፣ እኔ ደግሞ ስለ ሐዲስ። ቆይ ስማኝ፣ አንተ ስለማትከፍተው ተፍሲር እያወራ ነው። ክፈተው ስትባል የለም። እኔ ግን እያወራ ያለው ስለማልችል ነው አልኩ። መክፈት ስለማልችል ነው። ክፈተው እስኪ ስማኝ አንዴ። ተደረበኝ አታውራ እንዴ። ተደረበ ስላወራው እኮ ምንም ጊዜ ማዛቅ ነው ስራችሁ ነው። አትክፈት። አንዴ ቆይ አንዴ። ብጥብጥ ሳይሆን መማማር ነው የምንፈልገው። አይ በቃ ጀመሩ። አየህ ስለሚጠቅም ነገር ለምን አታወሩ? ሱነን ኢብን ማጃ ወይ ቀል። ኧረ ተረጋጉ አንዴ። ሱናን ኢብን ማጃ 19 ሱናን አቢ ዳውድ አይሚን እንደውም ከቁርአን ቀጥሎ በጣም ተቀባይነት ያለውን ተፍሲር ላቅርብልህ። ሰሒህ አልቡኻሪ
ሐዲስ ሐዲስ አንተ እኮ ነው ተፍሲር ብትለው ሐዲስ ነው ማቀርብልህ እኔ። እሺ ከቁርአን ቀጥሎ 99% የምትቀበለው ሰሒህ አልቡኻሪ ነው። ከቡኻሪ ሐዲስ እየጠቀስኩልህ ነው። አይሁዶች በተሰበሰቡበት አላህ ይመልሳሉ ይላል። እነዛ 5 ሰዎች ናቸው አላህ መጥቶ የሚጠይቃቸው። ሐዲሱ ላይ ምንም የተጠቀሰ ነገር የለም ስለ ሰዎች። አይሁዶች ይላል፣ ጂውሽስ ይላል። አይሁዶች በተሰበሰቡበት ማለት ነው። ያልተጻፈ ዝም ብለን እኛ እንናገርም። እሺ አይሁዶች ይላል። እሺ ወደ ሁለተኛ ጥያቄ መልስ የለም። ሁለተኛ ጥያቄ ቆይ መልስ ስለሌለ አልተገለጸም ትላለህ። አይሁዶች በተሰበሰቡበት ብሎ ሐዲስ ይናገራል፣ መልስ የለም። እና የአይሁዶች ዝርዝር ከሆኑ ቆይ እሺ ለጥያቄ መልስ አንዴ ሚውት አድርገው ጠየቅህ አይደለ? ስማቸው ልዘርዝርልህ ብለህ ስለተናገርክ አንዴ ተረጋጋ። ለመውጣት ፈልገህ ነው። ሁለተኛ ጥያቄ ላለማለፍ ነው። እባክህ አንዴ ጋር እንዳይወጣ ይሄ ልጅ እንደ ኃይለኛ አክት እያደረገ ስለሆነ ሁለተኛው ጥያቄ እንዳያመልጠ። አንዴ ተረጋጋ። እኔ የመጀመሪያው ጥያቄ ሳንገድል ወደ የትም አንሄድ ልንገር። የት ትገድላለህ? ማስረጃ የለኝም ማልክ ከወንድሞች እነማን እንደሆኑ ያለ ማስረጃ ጨበጣ እናወራም። አንዴ ሚውት አድርገው እንጂ ስርዓት የለም። ስርዓት ያዝ እንጂ አንዴ። እሺ እኔ እኮ አልተሳደብኩም። ቢያንስ እንደናንተ ሚውት አድርገው። በጣም እኔ ስርዓታችሁ ራሱ በጣም ነው የሚገርመው። ጨጓራ ከሚታመም እኔ ሸኝቼልሃለሁ። እኔ ተመልከቱ፣ 5 ያ ሊያመጣ አይችልም። 5 ሰዎች ናቸው አለ በመድኃኒዓለም። ኦኬ ቁርአንህ ነው የጠቀስንልህ። ባይዘዌ ሁሉም አይሁዶች ናቸው። በነገራችን ላይ ይሄ የቁርአን አጻጻፍ ራሱ የማያውቅ ሰው ስለሆነ ነው። በቁርአን ላይ የተወሰኑ ግሩፖች እንደውም 5 ይቀርና ማለት ነው የተወሰኑ ፒፕልስ ኦፍ ጁዊሽ ሲናገሩ ምን ብሎ ይናገራል መሰላችሁ? ቁርአን ላይ እንዲህ ይላል። ለምሳሌ እንዲህ ይላል ሱራ 3 ላይ ሱራ 3:76 አካባቢ እንዲህ ይላል። ቆይ ላሳያችሁ። የተወሰኑ ግሩፖች ሲሆን ቁርአን ራሱ ምን ብሎ እንደሚናገር ማለት ነው። ኦኬ እሺ ሱራ 3 አያ 72 ላይ በደንብ አስተውሉ። ሱራ 3 አያ 72 ላይ ምን ብሎ ይናገራል? የመጽሐፉ ባለቤቶች የሆኑ ጭፍሮች እንዲህ አሉ ይላል። ኦኬ ከመጽሐፉ ሰም ግሩፕስ ወይም ደግሞ እንግሊዘኛውን ብትመለከቱ ሰም ፒፕል ይሏል። የተወሰኑ ሰዎች እንዲህ አሉ ይላል። ኦኬ ቁርአኑ ራሱ የተወሰኑ ሲሆን የሆኑ ጭፍሮች የተወሰኑ ሰዎች እያለ ነው የሚገልጸው። እዛ ክፍል ግን አይሁድ እንዲህ አለች ነው የሚለው። በነገራችን ላይ አለች የሚለው የሴት ጾታ የሚጠቀመው ብዙ ለሆኑ ወይም ደግሞ ከቁጥር በላይ ለሆኑ ነገሮች ነው የሚጠቀመው ቁርአን ራሱ ማረጋገጫ ማስረጃ። ሱራ 3:49 ላይ ሱራ 3:49 እንግዲህ በእስልምና አፈታት ነው ምን ፈታላቸው እኛ ከራሳችን አይደለም። ምን ይላል? እንዲህ ይላል። አንዴ ልክፈትላችሁ። እንዲህ ይላል ይቅርታ ሱራ 3:39 ማለት ነው። 49 አልኳችሁ 39 ላይ እንዲህ ይላል። ዘካርያስ እርሱም በጸሎት ማድረሻው ክፍል ቆሞ ሲጸልይ መላእክት ጠራችው ይላል። ተመልከቱ፣ መላእክት ጠራችው የሚለው የሴት አንቀጽ ሙስሊሞች እንዴት ነው የሚፈቱት? የትኛውም ተፍሲር ሂዱ። ኦኬ መላእክት ሴት ናቸው ወይ በጾታ ብላችሁ ብትጠይቋቸው ይሄን ክፍል አይ ብዛትን ለማጠየቅ ነው እንጂ ጾታን ለማሳየት አይደለም። ጠራችው የሚለው ብዙ መላእክት እንደሆኑ ለማጠየቅ ነው ይላል። ኦኬ መላእክት ጠራችሁ ነው የሚለው። ስለዚህ ሴት መልአክ አለች ወይ ምናምን ብለን ስንጠይቃቸው አይ ሴትነትን ለማሳየት ሳይሆን ብዙ መላእክት እንደሆኑ ለማጠየቅ ነው ይላል። ስለዚህ ዛጋ አይሁድ እንዲህ ብላ ተናገረች ብሎ ሲነገር የሆነች አንዲት ሴት ነች ወይም ደግሞ የተወሰኑ ናቸው ማለት ሳይሆን ብዙ ናቸው ወይም ደግሞ ሁሉም ናቸው እንደማለት ነው።
ያ አይ ግልጽ ነው ባይዘው ይዋዲ እስቲ ሙስሊሞች ግቡ እንጠይቃቸዋለን በደንብ እንጠይቃቸዋለን። ግን አሁን እንደተባለው ያጻጻፉን በሉ ምኑን በሉ ግልጽ ነው። በንጽጽር ራሱ ኮምፔር ኤንድ ሙስሊሞች ክሌም የሚያደርጉትን እውነተኛው አምላክ ክደዋል በሚል ሴንስ ነው። አይሁድ ወዘይር ያላ ልጅ ነው አለች ይልና ክርስቲያኖችም አልመሲ ያላ ልጅ ባይዘው ይዋዲ ቀደም ሲያነብ አስተውለኩ እዛው ቁጥር 31 ላይ ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውና መነኮሳታቸውን የመርያምን ልጅ አልመሲንም ካላ ሌላ አማልክት አድርገው ያዙ እያለ ይመጣልና ይሄ ብዛህ ቁጥርን ራሱ ወደ ቁጥር 31 ላይ ራሱ ብዛህ ቁጥርን የሚያሳይ ነገር ነው። ኤኒዌይስ ሙስሊሞች ግቡሽ እኛ ዲቴል ማብራሪያ ውስጥ አንገባ። ኧረ አላስወጣንም። በስርዓት ግቡና ሙስሊሞች ቁርአን ያላቃለ ወይ ኦኬ ሙስሊሞች ግቡ። ማንም ያስወጣ የለም። መልስ የማይመልስ ሰው ካለ ጊዜ ለማቃጠል የሚመጣ ሰው ግራ የተጋባ ሰው ካለ በጌታ ፍቅር እናሰናብታለን። ቁጭ ብለን የመዳረቅ ግዴታ የለብን። ኦኬ ሙስሊሞች ገዝት ላኩ። የአምላካችሁ ቃል ነው የአምላክ ቃል ነው ቁርአን እንጠብቃለን። እስካሁን የገባችሁ እናመሰግናለን። ብዙ ስታስቁንም ነበር። እስቲ ቆይ ኮሜንት ላይ ውር ከምትሉ ገብታችሁ በስርዓት እንደ ሞግቱ እንጂ እምነታችሁን መሞገት በዚህ ደረጃ ይከብዳችኋል። ባይ ዘ ዌይ ከቀደም ጀምሮ የገቡ ሰዎችን ስትመለከቷቸው ኮንፊርም የሚያደርገው አንድና አንድ ነገር ይቅርታ እንዴ አንድና አንድ ነገር ነው። እኔ ቆየ የትኛው ነው የሚገቡት? አቡኪ ዘርነሽ እንኳን ደህና መጣ። ወጣ የእስራኤልና የፍልስጤም ጦርነት ላይ እኮ ነው የሚመስሉት። የቱ ነው ግን ጀሚል ነው አይደል? እንዳለ ባክግራውንዱ ብዙሃኑ ድምጽ አለ ሁሉም ጋር እንኩሸኩ። እሺ ማማይ ቅድም የሆነ ሐሳብ ልታነሺ ፈልግሽ ማለት ተቆርጥሽ ነበር። አላውቅም ማንሳት የፈለግሽው ነገር ካለ አንሺ። ያ አብዛኛ ጊዜ ሲጠየቁ የሚመልሱት መልስ ምንድነው? በዚህ አንቀጽ ላይ አይሁድ ዘይር አላህ ልጅ ነው አለች፣ ክርስቲያኖች ማልመሲ አላህ ልጅ ነው አሉ የሚለው ላይ አለች ነው የተባለው። በዛ ዘመን የነበረች ሴት ወይም ደግሞ በዛ ዘመን የነበሩ ሰዎች ናቸው እንጂ በመጽሐፍ ተጽፏል እየተባለ አይደለም የሚል አይነት ሐሳብ ሲያነሱ ትመለከታላችሁ። ግን አስተውላችሁ ካያችሁት አንደኛ እኛ ለምሳሌ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን ስንናገር በአፋችን እያልን ሳይሆን በአፋችን ብቻ እያልን ሳይሆን በተጻፈ ነገር ነው እያመን ያለ ነው። ኦኬ የተጻፈ ነገር አለን እየተባለ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አባቱ እንደመሰከረ ልጅ ነኝ ብሎ እንደመጽሐፍ ቅዱስ የተጻፈ ነው በመሆን ያመን ያለ ነው ማለት ነው። እዚህ ጋርም አሁን አይሁዱ ዘይር አላህ ልጅ ነው አለች ተብሎ ሲነገር የተጻፈ ነገር አለ ማለት ነው። ምክንያቱም ሁለታችንንም በንጽጽር ነው ያስቀመጠው። እነሱም አሉ ክርስቲያኖችም አሉ ነው እየተባለ ያለው። ኦኬ እኛ አሉ ተብሎ በመጽሐፍ የተጻፈ ነገር የለንም አለን። መጽሐፋችን ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ተብሎ ተጽፏል ማለት ነው። ኦኬ በዛው ልክ ስለሆነ ደግሞ ያመጣው አይሁድ ዘይር አላህ ልጅ ነው አሉ ምክንያቱም የነሱ የሆነ የአላህ ስተት ነው። ሙስሊም ወገኖቻችን ግልጽ የሆነ የአላህ አለማወቅ ስተቱ ነው። ይሄ ብቻ አይደለም ባይዘው ይዋዴ ይሄንንም አንስቶታል። ይሄ ብቻ አይደለም። ለምሳሌ በቀደምም ስናነሳው የነበረው የመስዋዕቱ በግ ማን ነው ለመቀረበው ያዕቆብ የማልጅ ነው ቁርአን የማልጅ ነው ብሎ ነው የሚተርክልን።